ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። አንድ ስልጣኔ ለብቻው አይቆምም፣ ምን ጊዜም ይታወቃል። በገነነበት ዘመን ላይ እንደውም አንድን ስልጣኔ በጣም ሰልጥኗል የሚያሰኘው ከብዙ ሀገሮች ጋር ከብዙ አይነት የንግድ ማህበረሰብ ጋር ፈጥሮት የነበረው ግንኙነት፣ የባህል የእውቀት ልውውጦች፣ እነዚህ በጣም በሰፋና በዳበረ መንገድ ባካሄደባቸው ወቅት አንድ ሲቪላይዜሽን ጫፍ ላይ ደርሷል፣ አድጓል፣ ፋፍቷል ይባላልና ኢትዮጵያ ለዓለም ምን አበርክታለች ሲባል አንድ ስልጣኔዎች የምትጠራበት ስልጣኔዎች አሏት። ለምሳሌ አንድ ሰው ምን ይላል? ዛሬ የምንጽፍባቸው አልፋቤቶች፣ ዛሬ የምንጽፍባቸው ፊደሎች አሉ አይደለም? እነሱን ፊደሎች ከክርስቶስ ልደት በፊት 1800 ዓመት ዓለም አካባቢ ላይ በአሁን ሊባኖስ እና በግብጽ መካከል በነበረ ቦታ ላይ ያሉ ሴራይትስ የሚባሉ ጎሳዎች ነበሩ ይላል። አሁን ይሄ አካዳሚክ እንትን ነው፣ የአልፋቤት ሂስትሪ ሳይኮሎጂ ላይ ሲያስተምሩ እንደዛ ይላል። እና እነዛ ሰዎች ግብጾች ፈጥረዋቸዋል ተብሎ ይባሉ የነበሩት ገና በሙከራ ደረጃ የነበሩ እንደዚህ ምስል ብቻ የሚወክሉ ፒክቶግራፍ የሚባሉ የፊደል ስርዓቶችን ባመጡበት ወቅት እነዚህ ሰዎች የራሳቸውን 22 ነው ወደዚህ 21 ነው 22 አካባቢ ፊደሎች ያቀርባሉ፣ እንትን አዲስ ያመጣሉ። ከዛ በኋላ በታሪክ አጋጣሚ በነበረው ጊዜ ወደ ታች ይገቡና የዛሬው አቢሲኒያ ውስጥ ገብተው መኖር ይጀምራሉ ይላል። የቀረው ትንሹ ጎሳ ግን እዛው አካባቢ በሌሎች ማህበረሰቦች ይዋጥና ፊንቃውያን የሚባሉ ሰዎች የነሱን ይወስዱና የነዚህን የሴራር የሚባሉ ጎሳዎች
ወስደው የዛሬውን ዘመናዊ አልፋቤት የላቲን የግሪክ የምንላቸውን በዓለም ያሉትን በሙሉ እነሱ ፈጥሯቸዋል ይላል። አሁን ፎኔቲክስ ምናምን እንለው ከፊንቃይ ነው የሚመጣው እነሱ ናቸው የሚያመጡትና እነዛኞቹ ዋናዎቹ የፊደል ባለቤቶች ግን ለዓለም ይሄን የፊደል ስርዓት እንዳመጡ ብዙም የሚያውቁ አይመስለኝም ይላል። እዛው ላይ ራሱ ሲጽፍ አንድ የሳይኮሎጂ መጽሐፍ ነው መጽሐፉ አለ እንደዛ ይላልና በፊደል ጉዳይ ላይ እንግዲህ ዕውቀት የሚተላለፈው በፊደል ነው፣ ጥበብ የሚተላለፈው በፊደል ነው። ከዛ በኋላ ግሪክም ይጻፍ ሮማ፣ አይሁድም ይጻፍ እኛም በነዛ ፊደሎች ነው ዕውቀት ስንቀባበል የቆየ ነው የመጣ ነው አይደለም። አሁን ፊደል ያለው ማህበረሰብ ከሌላው በተሻለ ያሰለጠነ ነው። ስልጣኔ ነው እንደውም ከሞላ ጎደል ጨርሷል። የመንቀሳቀስና ያለመንቀሳቀስ ጉዳይ ካልሆነ በስተቀር አንተ ፊደል አለ ማለት አንተ አንድ ነገር ጽፈት አልፋለህ፣ የሚቀጥለው ልጅ አንድ ነገር ጽፈ ያልፋል፣ አራተኛው ልጅ የሶስት ትውልድ ዕውቀት አለው እንደማለት ነውና በትንሹ እንኳን በፊደል ደረጃ ይሄ አስተዋጽኦ አለ። እንደዚህ በይፋዊው የቀለሙ ዓለም የሚያምነው። ከዛ ውጪ ግን የኢትዮጵያ ጉዳይ ለዓለም ምን አበርክታለች ለሚለው መኖሯ በራሱ በረከት ነው። ወደ ሚስጥር ስንገባ ማለት ነው መኖሯ ይሄ ኢትዮጵያዊነት የምንለው እንዴት ነው ብለህ ካልከኝ ዝርዝሩ ብዙ ቢሆንም ቅድም ያልኩትን ትልቅ ታላቅ ሰብና ወይም ከክርስትናው ጋር ተያይዞ ያለው የሰብናዋ ጉዳይ ፖለቲካ አይደለም፣ የግብፃዊ መሆን ጉዳይ አይደለም፣ እስራኤላዊ መሆን ጉዳይ፣ ፓስፖርቱን የመያዝ ጉዳይ አይደለም። ቅድም የምንለው ያን ኢትዮጵያዊነት የምንለው መንፈስ የማመንና የመኖር ጉዳይ ከሆነ ነጭም ሆን ጥቁር አንተ ኢትዮጵያዊ ነህ። ምንም ሆነ ምን እንደዚህ ነው የሚኖሩት ኢትዮጵያውያን ላይ ቀለም፣ የዘር፣ የጎሳ ነገር የለም። ነፃ ሰው የመሆን ጉዳይ ነው። ስለዚህ ይሄንን ሰውነት ይዘው ያሉት ሰዎች በቤተክርስቲያን አስተምህሮ ሴቲቱ ይባላል። ዕውቀቱ ጥበቡ በመላእክት አለቃ ድምጽ የሚሆን በራሱ በመገለጽ የሚሆን በመንፈስ ቅዱስ የሚሆን እነዚህ ሰዎች ሲገለጥላቸው መንፈሳዊ ስርዓቱ ከፊት ሁሉ ጊዜ ዘንዶ ይቆማል። ይሄ እዚህ ዓለምን የሚመራው የጨለማው መንፈስ ስርዓት አለው ነው አባቶች የሚሉ። ስለዚህ እነዚህ በረከት ያላቸው ሰዎች በመኖራቸው ብቻ እነሱ የሚሰሩትን እየተመለከተ ይህ ዓለም ይሰራል። ይህ ዓለም ልክ ደቂቀ ሴት ከእግዚአብሔር አይደለም ከእግዚአብሔር ልጆች ይሄን ነገር ወሰዱ። ሙሴ በተራራው ታቦቱን በተቀበለ ጊዜ አሮን ታች በዛው አንፃር ቅርጽ መልክ ያለው ነገር ይሰራል። የቅርጽ መንፈስና አብሮ ይሰጣል። እንደዚህ አለው። በሰማይ እንዳየው በምድር ይሰራል አብሮ። ስለዚህ በሰማያውያን መንፈሳውያን እነዚህ ብቁ ሰው የሆኑ ሰዎች መኖራቸው በራሱ አሁን ቅድም ኢትዮጵያን ያላቸው በረከት ነው በራሱ። ከነሱ ነው ዘንዶ ከነሱ እየቆመ ይወስዳል፣ ሊበላ ይወስዳል፣ በየጊዜው እኔ ነው ሊል ማለት ነውና እንደዚህ ብሎ ያምናሉ ኢትዮጵያውያን ለኔና ይሄ የማይታዩ እጅግ ብዙ ነገሮች ከእንደዚህ አይነት ስብዕና ካላቸው ሰዎች ዓለም ወስዷል። መንፈሳዊ ጉዳይ ነው፣ ዝርዝር ነገር የለውም። በራሱ መኖራቸው እንዳለ ሆኖ በፊደል የምናነሳው ሌሎች ደግሞ የዕውቀት የጥበብ አይነቶች አሉ። በቤተክርስቲያን ብዙ የማይበረታቱ የወደቁት ዓለም ዕውቀቶች ተብለው የተወደቁትን ወስደው እንዴት እንደሚጠቀሙባቸው ብዙ ታሪክ አለው። እንደ መንፈሳዊነቱ ግን ምልክቶች ስለሆኑ እስራኤል ወይም ኢትዮጵያ እንደሚባለው ምልክት ነው ለራሱ ለዓለም እንደመኖሩና ብዙ አይነት የጥበብ ሁኔታዎች እንደማንኛውም አይነት ሲቪላይዜሽን ከኢትዮጵያ ተወስደዋል። ኢትዮጵያም ከሌላ ይወስዳል። በዋናነት ግን ከመጀመሪያው ጀምሮ ራሱን ችሎ ያለ አንድ ማንነት ነውና ቅድም ባልነው ሁኔታ ስናየው አንድ ሲቪላይዜሽን ከሌሎች ጋር በብዙ መንገድ የሚገናኝበት ገመዶች ስላሉት አላበረከተም፣ አልተቀበለም ወይም አልሰጠምም ልንል የማንችለው በዚህ ምክንያት በብዛት ልዩ ሆኖ ለብቻው ቆይቷል። በዚህ ልዩነቱ ደግሞ ለዓለም የሰጠው አሁንም አንዘርዝራቸው ብዙ ነገሮች አሉ እና ከእምነት ከፊደል ጀምሮ ሌሎች መንፈሳዊ ጥበቦች ጭምር አበርክቷል ብዬ አምናለሁ።
ኢትዮጵያና ኢትዮጵያዊነት እንዳይነገር ይሄ ብዙም እንደበቀው ነገር አለ። በይፋ እየተደረገ ያለ ኑሯችን ስለሆነ አሁን በተለይ ይፋ ሆኗል። ከስሙ ጋር እንኳን የሚጣላም አይነት አስተሳሰብ ያላቸው መልክ ይዞ ሆን ተብሎ ማለት ነው በፖለቲካዊ ስሜት በንዴት በሆይታ ሊሆን ይችላል ታሪክ የተጠቀሰ በእቅድና በበጀት ማለት ነው በአዋጅ በመርህ ስልጣን ተይዞም ስልጣን ሳይያዝም በትምህርት በካሪኩለም ጭምር የሚዋጉት የና ኢትዮጵያዊነት ጋር ነው። ምንም እንደበቀው ነገር የለም ይታወቃል። ለምን ነው የሚዋጉት የሚለው ነው ጥያቄው። የሚዋጉት ለዛውም የሚገርመው ያንን የሚያቀነቅነው ወይን ኢትዮጵያዊነትን የሚያቀነቅነው ቡድን ህዝብ ወገን ወይም ተቋም እጅግ በታሪክ ውስጥ በደከመበት ጊዜ ነው። ኃይልም ገንዘብም ስልጣንም ባልያዘበት ጊዜ ነው ኢትዮጵያዊነትን የሚያቀነቅነው ወገን ወይም ተቋም ማለት ነው። አሁን ያ ኢትዮጵያዊነት ሲሰራው ከረማቸው እሴቶች ላይ ጭምር ነው ውጊያ የተያዘው። እነዛን ነገር የሚያመለክቱ ምልክቶች ላይ ሳይቀር ድምጾች ላይ የማይታዩ ማለት ነው የማይታዩ ብዙ አይነት ውጊያዎች ይካሄዳሉና እንደ አንድ ዋናው ለኔ አሁንም በማስበው ፖለቲካዊ ምናምን የሚባለው ብዙም ሩቅ ስለማያስኬድ ምክንያቱም ፖለቲካዊ ጥያቄ ቢሆን ኖሮ ያ ኢትዮጵያዊ የሚባለው እሴት የሚወክለው አካል ስልጣንም ኃይልም ምንም ነገር ባልያዘበት ሁኔታ የፖለቲካ ችግር ሊሆን አይችልም። ግን መኖሩ ያ ሐሳብ ከዛ በላይ ነው ማለት ነው። አሁን ከምንለው እነሱ ከሚቃወሙት ወገኖች ወይም ከሚያሳድዱት ሰዎች ከነጭም በኩል ይሁን ከውጪ ይሁን ውስጥም ካሉት የኛው ነንባዮች ጋራ የሚጣላ ነገር ስላለው ነው ለበኔ በእግዚአብሔር መሰረት ላይ ነው የቆመችው ብያለሁ ቅድም። በግሪክም በሮምም በዕብራውያንም በእስልምናም ሲታይ በመንፈሳዊ እሴታችን ነው ራሱ ሂስትሪ ታሪክ የሚያቀርብ። እኛም እንደዛ ነን። በቃ ይሄ ባለፈው ማንነታችን ነው። እስካሁን ያለነው ከዚህ ውጪ ልንሆን አንችልም። ስለዚህ ይሄን እዚህ መንፈስ ላይ እዚህ ስርዓት ውስጥ ሆነን የምናወራ ከሆነ ከእግዚአብሔር ጋር ነን ብለን የምንል ከሆነ እዛ ውስጥ የራሱ በእምነት ውስጥ ነው ደግሞ የምናወራቸው የምናምንባቸው አካሄዶች አሉ። ስለዚህ ከነዛ አካሄዶች አንዱ ምንድነው አምላክ ሰው ሆነ ሰው አምላክ ሆነ ብሎ ማመን የዚህን ዓለም የሚያምን ሰው ይሄንን አምኖ የሚኖር ሰው ይሄን ዓለም ይንቃል፣ ይጥላል፣ ያፈርሰዋል፣ ድል ያደርገዋል። ይሄ እውነት ነው። የታሪክም ምስክርነት አለው። ስብዕናው በዓለም ላይ ሁሉም መጥፎ ነገሮች የሚሰሩት በበጎ ስም ነው አይተከውና በጥሩ ስብዕና ስም ነው በበጎነት ስም ነው ሁሉ ነገር የሚደረገው ነው። የሐሳይ መሲህ የምንለው ነው ማለት እውነተኛው መሲህ አይደለም ወይ እውነተኛው ሰውነት አይደለም ወይ እውነተኛው ፍቅር አይደለም እውነተኛው ወይ ብልጽግና አይደለም እውነተኛው ድምጽ አይደለም። ግን በዚህ በእውነት ስም ይጠቀማል። ይሄ ዓለሙ እንደዚህ ነው። ኢትዮጵያ ውስጥ ግን እውነትን እንኖር እውነትን እንጠመቃት የሚል የእምነት አስተምህሮ ነው እቺን ሀገር የመሰረታት። ይሄን ዓለም የሚንቅ አስተምህሮ ነው እቺን ህይወታችን የሚመራ። የዚህን ዓለም ነገር ይንቃል፣ ባዶ ነው፣ ከንቱ ነው ይላል። ስለዚህ ምንጊዜም በሰማያዊ ልዕልና ሆኖ ነው ይሄን ዓለም የሚያው ኢትዮጵያዊ መንፈስ። በዚህ መንፈስ ውስጥ አንዱ ቲዮሪ ምንድነው? በቅድም እንዳልነው ስለ እግዚአብሔር ካወራን ይሄ ዓለም የጨለማው ዓለም ነው። ዘንዶ አለ። ዘንዶ ተብሎ በቤተክርስቲያን ወይም በአስተምሮ ያስተምሩታል። ወይም የዚህ እውነት ምንጊዜም ተቃራኒ ነው። ይሄንን ይዋጋዋል። ይሄ ዓለም ይሄንን የክርስትና እውነት ይዋጋዋል፣ ይጣላዋል፣ ያሳድደዋል፣ እቺን ሴት ያባርራል። ይሄ ዓለም በተፈጥሮ ራሱ መሲህን ይገላል፣ እውነትን ያጠፋል፣ ያሳድደዋል።
ይሄ የቆምንበት መሰረት ነው። አሁን ግን አሁን ያለንበት ደግሞ የተቀበልነውና እዚህ ሀገር ላይ ምን እንዲካሄድ እየፈለግነው ወይም እያዳበርነው እየተንከባከብነው ያለነው የዚህ የኛነታችን ዋና መለያ የሆነው ተቃራኒውን ነው። ቅድም የተከለከልነው ነው ማድረግ የጀመርነው እንዳልኩት በአጠቃላይ የዓለም ሁኔታ ስናወራ ሰዎች ደርሰው የተከለከለውን ነገር ወደ ማድረግ ገብተናል። ተስፋ ቆርጧል። ስለዚህ ነውር ክብር ሆኗል። ውሸትን እንንከባከባለን፣ ልዩነትን እናጣጥማለን። ማለት ልዩነትን ነው በጣም እንንከባከባለን። ባቢሎንን አንግሰናል። በስነ ምግባርም በሞራልም ወርደናል። ይሄ የዚህ ኢትዮጵያዊ ስብዕና የምንለው ተቃራኒ ነው። እሱን ስላፈረስነው አሁን ይሄኛው መጥቶ ሁሉም ይሄንን እውነት ይዋጉታል ባልነው መንፈስ የዚህ ተቃዋሚ መንፈስ አገልጋይ ናቸው። ኢትዮጵያ ይሄ ነው እሴቷ። ኢትዮጵያነት ይሄ ይወከልበታል። ስለዚህ ይሄንን እሴት በሙሉ ምን ያደርጋል? ይዋጋል ነው። በየትኛው መንገድ በመንፈሳዊ ጽንሰ ሐሳብ ይሄ ነው አንዱ ከተዋህዶ ከምንለው ከመጀመሪያው መሰረታችን ጋር አሁን ያለው ውጊያ ይሄ ነው። በየትኛውም ነገር በሃይማኖት መልክ ይኖረው የፖለቲካ መልክ ይኖረው በራሱ ይሄን ሴት ይዘው የሚያገለግሉ ሰዎች ያሉበት አሁን በራሱ በቤተክርስቲያን በቤተ ክህነትም ራሱ ህዝቡም እንደ ባህል ውስጡ ይዞት ስለሚጓዘው ኪዳንና ዓለም እሱ እንዴት እንደሚዋጋው በደንብ የነቃ አይመስለኝም። በኔ ግምት የሚዋጉትም በዚህ ምክንያት ነው። ይሄ እሴት ካለ በትንሳኤ የሚያምን እንደገና ድል የሚያደርግ አንድ ስንዴ ብዙ ሊሆን እንደሚችል ለመሻገር እድል ሀገር ተስፋ የሚኖረው ይሄንን ኪዳን ያለው ህዝብ ነው። ይሄን ኪዳን ያለው ሰው ነው ድል የሚያደርገው ይሄንን ዓለም የሚጥለው። ስለዚህ ይዋጋዋል። ምንም ይሁን ምንም ከስሙ ጋር ይዋጋል። ስሙ ራሱ ኢትዮጵያ ከሚለው ስም ጋር ይዋጋል። ይሄን ነገር ያገለግላል ይገለጥበታል ተብሎ ከሚባለው ተቋም እንደ ቤተክርስቲያን ይዋጋል። ከባህሉ ጋር ይዋጋል። እዛ በቤተክርስቲያን ደግሞ ቅድም ያልናቸው ቤተክርስቲያን የምታበረታታው አለ፣ የማይበረታታው ወገን አንዱ ተዋጊ ሆኖ አለ። ያን ነገሩን ባለመግለጥ ነው። አሁን ይሄንን ስታየው ክርስትና ሃይማኖት ስብከት መስሎ ሊታየው ይችላል። እውነት ግን ይሄ ነው ማለት ይሄንን ከተማመን በኋላ ነው በሌሎች ጉዳዮች ላይ መነጋገር የሚቻለው። ሙሉ ለሙሉ ሰው ራሱን ሊክድ አይችልም። ማህበረሰብም ይሄን ሊክድ አይችልም። ይሄን ሲክድ ነው አሁን ያለው ኪሳራ ያመጣ። አንተ እስከዛሬ ነበርከው ነህ፣ እኔም እንደዛ ነኝ። ይሄንን በምንም መንገድ ልናጠፋው ምን ሞክር ከሆነ አንለማም። ያ የሚዋጋውን ክፍል አይሳካለትም። ይሄም ደግሞ ራሱን ተፈትኖ የሚወጣበት ነው። እንደዚህ ነው የሚያምነው። አሁን አለም በእርግጥ የኢትዮጵያዊነት ፈተና አሁን አለም የነበረው ምክንያቱም ከድሮም ጀምሮ ያለ ነው። በዚህ ዙሪያ አሁን ያለው የፖለቲካዊ ኢትዮጵያዊነት ሳይሆን ይሄ የምንለው ያረቀቀ ኢትዮጵያዊነት ብዙ ፈተና የገጠመው ከዚህ መንፈሳዊ ብያኔ ይነሳል ብያስባለሁ። ወደ ውስጥ ገብተን ፍልስፍናዊ መሰረት እንበለው በዘመናዊ ቋንቋ ይሄንን መሰረቱን ካላያዝ ነው በአየር ላይ ዝም ብለን ብንዞረው የትም አንደርስም። አዙሪት ውስጥ ያለ ነው። አሁንም እዛው ነው፣ ተመልሰን እዛው ነው እና ታላላቅ ስብዕናዎችን የሚወልድ እምነት አላረግ ነው የምናምነውን ነገር ልማድ አድርገነዋል። እምነት በመሰረቱ ማህፀን ነው። ሃይማኖት መወለጃ ነው። ሰው ወልደ እዛ ውስጥ አድገ ልብስ ለብሰ በዚህ ዓለም ላይ እንደ ተኩላ ጋር የምትሄድበት፣ የምትሸኝበት፣ የምትገባበት፣ የምትወጣበት፣ ድል የምትነሳበት፣ የምትወርቅበት፣ የምትነሳበት ስብዕና የሚሰራው እንደዚህ ነበረ። አሁን ልማድ ሆኗል። ስለዚህ የመንፈሳዊነት እና ትልቅ ስብዕናን የመፍጠር ዓላማን ይዞ የሚነሳ አይነት አካሄድ ካልተከተልን ግርዛዜው ይቀጥላል፣ መፋዘዙ ይቀጥላል። እውነቱን መደባበቅ የለብንም። ይሄ ነው እውነቱ። እንደዚህ ነው ለእኩልነት ነው ምናምን እኩል የምትሆነው በዚህ አሁን ባለው በፓስፖርት ኢትዮጵያዊነት ነው። ልክ እንደ ዛኛው ባህል ሌሎች ባህሎች ኢትዮጵያ ውስጥ እንዲወጡ ተፈልጎ እንደሚሽሞነሞኑት ሁሉ
ይሄኛው ባህልም ወጥቶ ይሽሞን ሲባል ለምንድን ነው እሺ የማይባለው? ውጊያ መሆኑን የምታውቀው በዚህ እኔ ጥንታዊ ንጉሴ የኔ ንጉስ ይሄ ነው ብዬ ሳመጣ ልክ ደስ እንደሚሏቸው ሁሉ አንተም ንጉስን አምንተ ይሄ ነው ንጉሴ ብለህ ስትል ለምንድን ነው እሺ የማይባለው? ስሙ ራሱ አይፈልግም። ለዚህ ሌላ ትረካ ይምጣ ሁሉንም ሰው የሚያስታርቅ እና ከመጀመሪያው በጥል መንፈስ የመጣ መንፈስ ስለሆነ በእኔ እምነት ውጊያው የሚመጣው ይሄ እውነት ላይ ቆመን ከመሰራታችን የተነሳ የተቃዋሚው መንፈስ የተጣባው ውጊያ ይመስለኛል። የአውሮፓውያን ላይ ለምሳሌ ደቂቀ ያፌት ላይ ቤተክርስቲያን ትርጉም አላት፣ ትንታኔ አላት። በጥሩ ስም የላቸው በዓለም ላይ ምን ሊያደርጉ እንደሚችሉ ምን እንደሚሰሩ ጽፈዋል እነሱ። ለምሳሌ ደቂቀ ያፌት በከተሞቻቸው ጋር የሚያልፉ ነጋዴዎችን ከመሬቱ ጋር መሳሰል ጉድጓድ ሰርተው ይላሉ። ጉድጓዱን ሰርተው ሰው መንገድ መስሎ ዝም ብሎ ይገባል ጉድጓድ ውስጥ። ከዛ ነጋዴው የያዘውን ወስዶበት እንደዚህ አድርገን ሀብታችንን ያጠራቅም ነው ብለው ያምናሉ። መንገዱን እንደ ፕሪንሲፕሎች የንግድ ውሎች የትኛው ማረግ ውሰዳቸው፣ በእነዚህ ውስጥ ነው ዝርፊያው፣ ቅሚያው፣ ግድያው፣ ማጥፊያው ያለው። በዚህ ደረጃ እንደዚህ በዓለም ላይ ያሉትን ትልልቅ ሲቪላይዜሽኖች ከዚህ ዋና እውነት ጋር እንዴት አድርገው እንደሚዋጉ እንደዚህ ያስቀምጠዋል። ውጊያውን ያላወቅንበት እኛ ነን ብሎ አድዋ ላይ ማርያምን ብለው ሰዎች ሲሄዱ ዝም ብሎ በፉከራ አይደለም የሚያምኑት ስላለ። ሰው ካላመነ አገር አይሰራም፣ አገር አይመሰርትም። ህዝብና ከሌለው ይሄን ሁሉ ዘመን አይኖርም። መንገድ ነበረው እየተጓዘ ነው ያለው። ያን ትተነዋል። ስለዚህ ሳናቆም እንዋጋው የራሳችን አለን። ራሳው ኢትዮጵያዊ እንተም እንደምንባለው ሰዎች ሆን ብለው ደግሞ ይሄንን የሚሰሩ አሉ። በሚገርም ሁኔታ ስልጣንና ኃይል ገንዘብ ሁሉ ይዘው ነው አሁን እየተሰራ ያለውና ውጊያው በክርስቶስ ላይ ከተደረገው ጋር አንድ ነው። እውነትን የማጥፋት ስራ ነው በዓለም ላይ እና በዚህ ደረጃ ራሳችንን ማሰብ ካልቻልን በስተቀር የኢትዮጵያ ችግር በትንሽ ፖለቲካ ተወራጭ ነው ችግር የሚፈታው አይደለም። ጠቅላላ ከራሳችን ጋር ጣልተናል፣ መታረቅ አለብን ከመሰረቱ ጀምሮ ያለው እና እኔ እንደዛ ይመስለኛል። የሚዋጋው ዘንዶ ነው። ኢትዮጵያ ደግሞ ያው አለች እስካሁን ሞታ እንኳን አለች። ያው አለ በጽሁፉ መሰረት በህጉ በደንቡ መሰረት የሞቷ ጽሁፍ ሁሉ አለ። ልክ እንደ ክርስቶስ ነው። ላይ ሞቷል ተብሎ ተጽፏል። መቃብሩ ተዘግቶ ነው። ነገር ግን በዝግ መቃብር ወጣ የሚለውን የሚያምን ሰብና ነው ኢትዮጵያ። እንደዚህ የሚያምኑ ሰው በዝግ በር ይገባል። በዝግ ማህፀን ገብቷል ብሎ ማርያምን ሲምቦል የሚያደርገው የማይቻለው ይቻላል። በዝግ በር እንገባለን፣ በተዘጋ ግድግዳ እንሄዳለን። ሁሉ በር ቢዘጋ የሚገባ አለን ብሎ የሚያምን ነው። ይሄ እንደዚህ ብሎ ነው የሚያምነው። እንደዚህ ነው የተሰራቸው። ስለዚህ እንግዲህ ከሞት ግን በኋላ ያው መቀኝነት አይተውም ይላሉ። ቅናት ያው ስትሞት ይተዋል ይባላል። ከሞት ግን በኋላ መቃብር እንኳን ሲያምር ደስ አይለው ምቀኛ። ስለዚህ የምቀኝነት መንፈስ፣ ራስ ወዳድነት፣ አለማወቅ እና እንደ በማስ ደግሞ ስታየው ሆን ተብሎ ስልጠና ተሰጥቶ በበጀት የተደረገ ስራ ነው። ከትልቁ ግን ጥፋት ራሳችንን ከአንተ የሚወጣ ነው የሚያረክሰው። ከውጭ የሚገባው አይደለም። ከውጭ እየተሞከረ ነው ይሞከራል ይላል። ነገር ግን እኔ እና አንተ ነን እንደዚህ እንኳን እናወራው እና እኔ መስለኝ ይሄ ነው ዋናው ምክንያቱ አጠቃላይ። ፋይዳማ እንዴት ፋይዳው እኮ እንዳለው የሚያስታውቀው ይሄንን አሁን ዘመናዊ ብለን ያመጣነው አይነት አካሄድ እስካመጣንበት ጊዜ ሰዎችን፣ ህዝብን፣ አገርን አኑሯል፣ መስርቷል አለ። አሁንም እየተጠቀሙበት እየሰሩበት ያሉ ሰዎች አሉ። ማለት የተፈተነ ነው። ይፈልግ የነበረው
የታሪክ ሂደት ስለሆነ ምናልባት የማጥለል ስራዎች ለአቀራረብ ትውልድ ለማስቀጠል ካሪኩለሙ ለማስገባት ያው እንደዚህ አይነት የስነ ትምህርት ዘዴዎች አሉ። ያን ይፈልግ ይችል ነበር ምናልባት አላውቅም። እሱ ግን ፋይዳ አለው ወይ? በደንብ አለው። አሁን እኔ ስለ ክትባት ዓለም ሳያቅ በፊት እንዴት አድርገው አንዱ በሽታ አንዱን ሰው እንዴት ያከሙ እንደነበር ስለ ፀሐይ ስርዓት ስለ ስነ ፈለክ እነዚህ እንዴት ፈረንጆች ጋር በአልኬሚ ደረጃ ነበር ይሰሯቸው የነበሩት። እኛ ጋር ደግሞ አሉ እንደዚህ በመጽሐፍት ተደርጎ እንደውም በኢትዮጵያ ቤተክርስቲያን ሁለት ነገሮች አሉ። ቅድም እንዳልኩ የሚበረታታው ይሄን እዚህ ዓለም ላይ በልጽጌ ገንዘብ አግኝቼ ሰልጥኜ እንደዚህ የሚለው ነገር አይበረታታም። ከላሊበላ ቤተ መንግስት ይልቅ የላሊበላ አብያተ ክርስቲያናት ጎልተው ይታያሉ። ታሪክም ያውቃቸዋል። ከቤተ መንግስቱን ከሚሰራ ይልቅ ቤተ እምነቱን በጣም ቢሰራ ይሻለዋል አንድ ንጉስ። ጎንደር ለብቻ እንዳልሆነው ማለት ነው። እነሱም ሁሉ ነገር ዓለሙን ጥጥረውት እየገቡ ገዳም ይገቡ ነገስታት ሁሉ የተፈጠሩት በነ ጎንደር ዘመን ነው። ይሄን ዓለም ምን ያደርጉታል? ይንቁታል። ይዚን ዓለም አሁን ያ ብልጽግናው ይሄ አሁን ዓለም አድጎበታል የምንለው ነገር አንደኛ ጉዳያቸው አይደለም። የእውቀቱ ባለቤቶች አያውቁትም ሆኖ ሳይሆን ለምሳሌ በሰረገላ በመንኮራኩር እዚህ ሀገር ሄዳለው ብሎ አይደለም አንድ የክርስቲያን ራሱን ሲያለማመድ የነበረው በኢትዮጵያ ቤተክርስቲያን ውስጥ ዝም ብሎ ማድረግ ነው የሚፈልገው። አገዳይ ያለ ማቴሪያሉ ዌል አክሰል እነዚህ የሚባሉትን ነገሮች ሰርቼ በዚህ አድርጋለሁ ብሎ አይደለም የሚያስበው። ወይም አሁን መንኮራኩር ምንድነው ሰራለው አይደለም። በተለይ በአዲስ ኪዳኑ ምንድነው መሰወር መብቃት አይደለ? የመንፈሳዊ እንትኖች ይሄ ነው ዋናው ትልቁ ቲዮሪ ይመራ የነበረው። ከዛ ውስጥ ነው ስነ መንግስታትም አንዳንዴ እየማለሉለት የሚሄዱት የሚመንኑለት ነገስታቱ ራሱ ለዚህ እውነት ነው። ስለዚህ ይሄን እውነት አሁን ባለንበት ተጨባጭ ሁኔታ አምላክ ሰው ሆኗል፣ ይሄ ረቂቁ የማይታየው አምላክ ሰው ሆኗል ብሎ የሚያምን እውነት አሁን የኛ ቤተክርስቲያን ነው እንደዛ ነው የምናምነው። ዓለም በተለያየ አይነት ጥናት ሄዶ አምላክ ሰው ሆነን በተለያየ መንገድ እያደረገ ነው፣ ሰው ውስጥ ነው ሁሉ ነገር ሊሰራ የሚችለው የሚል አይነት ድምዳሜ ላይ የተደረሰ ነው። ይሄ ከድሮ ጀምሮኛ እናምነው የነበረው ማለት ነው። አምላክ ሰው ሆኗል ብሎ ነው አለኛ አሁን ምናምነውና የምንኖረው ሰው የሚያምነው ይኖራልና በዚህ በቤተክርስቲያን ወይም በክርስትና አስተምሮ የተመሰረተው አጠቃላይ ባህላዊ ትምህርቶቻችን እውቀቶቻችን መግባት ነበረባቸው በካሪኩለም ስርዓት ውስጥ። የጊዜ ቀመራችን ቆጣጠሩ በሄኖክ ላይ ተጻፉ ያሉት የቀለማት ስርዓቶቹ እነዛ ድብቁ ዓለም የሚባሉ ሰዎች ድብቁ ዓለም የሚያሰኛቸው ያው ተደብቀው ስለሚሰሩ የወሰዷቸው በእግዚአብሔር ስም የሚሰሩ ብዙ ነገሮች አሉ። እያንዳንዱ ቅንጣት ከምን እንደተሰራ ምን እንደሚያደርግ ይታወቃል። ስለዚህ የኛ ቤተክርስቲያን ምንድነው እነዛን ነገሮች ለዚህ ዓለም ባላቸው ንቀት የተነሳ ብዙ አያበረታቷቸው። አሁን በሄኖክ ላይ የተገለጹ አሉ አይደለም? እነዚህ ይሄ ለዚህ ይጠቅማል ይሄ ለዚህ ይጠቅማል የሚለው መድኃኒቶቹን አንዳንዶቹን የወሰዱ ይጠቀሙባቸዋል እንጂ በተለየ ለዚህ ዓለም በመማለል እንደዚህ ሀብት በማከማቸት ምናምን አይደለም ሲኖር የነበረው። በእርግጥ እስከ 15ኛው 17ኛው 16ኛው ክፍለ ዘመን ድረስ የነበሩ በሰረገላ የሚሄዱ ነገስታት ነበሩ። ያኔ ነው አንዳንድ ነገሮችን ትተን እዚህ አፄ ምኒልክ ላይ እንኳን ስንደርስ ስለ ሰረገላ ምንም የማያውቅ ማህበረሰብ ነበር የነበረ። ያኔ ሄደውበት ነበር፣ ያን ማይተውታል። በመንፈሳዊ እስከ ቅኔ ድረስ ሄደዋል። ዜማን በምስል በፊደል በቃል እስከ ማስቀመጥ ደርሰዋል በምልክት። ይሄ ትልቅ ስልጣኔ ነው። እነዚህን ነገሮች የማያውቅ አይነት ትውልድ እንዲፈጠር ሆን ተብሎ ቅድም እንዳልኩ ሆን ተብሎ ስላስደረገ ባዕድ ናቸው ለአሁን ትውልድ። እነዚህ
ያሬድ የዜማ ይባል የፊደሎቻችን ትርጓሜ ቁጥራቸው ስርዓቱ ምን ይባል ካሌንደሩ ይባል አሁን የማወራው የመቅደሱ ስርዓት ምንድነው ሰው ምንድነው ሴት ምንድነው ሞት ምንድነው ህይወት ምንድነው አለንኩ በያን ያላችሁ ከየት ተነስተን ወዴት እንሄዳለን አቅጣጫ ነበረው ይሄን ብቻ አይደለም ከዚህ ጋር ተያይዞ ብዙ ከመቻቸው ሊደረች እውቀቶች ሁሉ አሉት ከመንፈሳዊነቱ ባሻገር እነዚህን በሙሉ የክህደት መንፈስ ስለሆነ ራሱ አብዮቱን ያመጣው ማለት መንፈሳዊ ነገር የለም የሚለው ቡድን ስለሆነ ያመጣው መንፈሳዊ ነገር የለም ብሎ ሲል አብሮ የተፈጠሩ ጉዳዮችን አብሮ ነው የለም ያላቸው ስለዚህ ስዕሎቻችን ውስጥ ያሉት የቀለም ትርጓሜዎቻችን አብረው ጠፍተዋል አብረው ተስተዋል ፊደሎቻችን ውስጥ ያሉ የቁጥር ስርዓቶች የሚስጥር ስርዓቶች እንዳሉ የሉም አሁን ካሌንደር የቀን አቆጣጠራችን ወደዛኛው እየዳዳን ነው እዚሁ በድህነት ምክንያት ማለት ነው ስለዚህ ሆን ተብሎ ከሚደረገው ነገር ጋር በተያያዘ ባህሉን የማጥፋት ዘመቻ 40 ዓመት ሆኖታል በይፋ ከተጀመረ የማጥፋት ዘመቻና የሀገር በቀል ዕውቀቶች አንዱ ስነ መንግስታችን እንደሃጋ ምን አሳድርበት ነው የነበረው ነው እሱም አብሮ ነው የጠፋው ስለዚህ እኔም መልህ እቺ ኢትዮጵያ እቺኛው አሁን በባህሉ ነው እንጂ ያለችው በሉና ደረጃ ብዙም የለችም ለቱሪስት መስህብ ሲባል እንፈልገዋለን ግን ያንን ቱሪስት መስህብ ነው ያልነውን ነገር የሰራውን መንፈስ አንፈልገው ካልፈለከው አይሰራማ ቀጥሎ ያለው እንደዛ አይነት ሰው አይፈጥርም መንፈስ ነው ዓለምን የሚመራው መንፈስ ጠንካራ ካልሆነ መንፈስ ጋብቻ ከሌለው ጀምረህ ማጨርስ ከሆነ የተረጋጋ የፖለቲካ ስርዓት እንዳይፈጠር የሚደረግብህ ከሆነ አንተም አትቀጥልም ሀገርም አይቀጥልም ስለዚህ የሀገር በቀል ዕውቀቶች ላይ እንዲሁ ከዲካተቱ ብላ የምንለው ብቻ አይደለም የህልውናም ጉዳይም ጭምር ስለሆነ ስለዚህ ቢኖሩ ጥሩ ነበር ለምን ይሆናል ወደፊት ግን አሁን ባለው ሁኔታ ለጊዜው እንኳን እድሉ ሊሰጠው ካሪኩለም ውስጥ ሊገባ በካሪኩለም ውስጥ ጸረ እሱ የሆነ ትምህርት ነው የሚሰጠው ጸረ የኢትዮጵያ ሴት ባህላዊ ትምህርቶች ዕውቀቶች ጸረ እዛ ነው የሚሰጠው እሱ እንኳን እሱ ሊገባ እንደ ስኩል ኦፍ ቶት እንኳን እንደ አንድ የትምህርት አይነቶች ሲሰጥ የለም የትኛውም የትምህርት እንትን ውስጥ ማለት ነው ስለዚህ ከዛ ውስጥ የሚያሳድዱታል ከመጽሐፍ ውስጥ ሁሉ ያሳድዱታል እና ይሄ በበጀት ነው በአገር ደረጃ ነው የሚሰራውና ባለቤት ስለሌለው እና ሀገር በቀል ዕውቀት እነ ቻይና እና ሌሎችም ስታይ ያስቀናል እኛ ጋር ግን እንደዛ አይደለም እንደ ቻይና እንኳን አላረግም ይሄን እንደዚህ ነው ማስበው አሁን እኔ ባልኩት መንገድ ብቻ ሳይሆን ሰዎች አሁን በየቤታቸው የሚያዳምጡ ሰዎች ወዴት እንደምንሄድ ይሄን ዓለም ሲስተም ቁጭ ብለን ዝም ብለን ለትንሽ ደቂቃ እንጠይቅ እስቲ አሁን ያለንበት የዓለም ስርዓት ወዴት ነው እየወሰደን ያለው ምንድነው ፍጻሜው የሚመሩን የሚያስተምሩን የሚነግሩን ሰዎችስ ወዴት ነው የሚወስዱ አድራሻ አላቸው ወይ ዝም ብሎ ሰው ይጠይቅ አሁን ውስጡን ለማሰብ ይፍቀድ በኢትዮጵያ ውስጥ እግዚአብሔር ሐሳብ ነው እግዚአብሔር ወልድ ቃል ነው እግዚአብሔር መንፈስ ቅዱስ ሕይወት ነው በያልን የምንማር ሰዎች ነን ማለት ከሶስቱ አካል አንዱ የምናመልከው አምላክ ሐሳብ ነው ይሄ ሁሉ በዓለም ላይ ያለ ከውሸት በስተቀር ያለ ዋንኛውም በሰው ባህሪ ውስጥ ሁሉም ያለ
በእግዚአብሔር ታስቦ ነው የታሰበ ነው አይደል ያለው። ስለዚህ እንዲህ ሐሳብን ነው የምናመልከው ማለት ነው። ንጹህ ቅዱሱ የሁሉ ነገር መነሻ የሆነ ሁሉ ነገር ማሰብ ያስገኘ አንድ አምላክ ነውና ለማሰብ እንፍቀድ፣ የምናመልከውን ነው። እንደዛ ከሆነ የተፈጠረን አለ የሱ አርአያንን ካልን እናስባለን፣ እንናገራለን። እንደዚህ ያው ደግሞ አለን በህይወት እነዚህን ነገሮች በእውነት እንኖራቸው። በቃ እኔ የምለው ያንን ነው። ወላዲ ብሎ ካመነን የሚያምን ሰው ሐሳብ ይወልዳል፣ እውቀት ከሱ ይነገራል፣ ሚስጥር ይገለጻል። በዚህ ነው የሚታወቀው። የአብ የወልድ የመንፈስ ቅዱስ አማኝ ነው ማለት አንድ ሰው በግብር ተገለጸ ሲባል አብ ወልድ መንፈስ ቅዱስ ይሰሩበታል ነው። ሲጠመቅም እንደዛ ነው ማለት አይወልድም ጋር አይወልድም አትወልድም ማለት ነው። መካን ነው ተከታይ ወይም ብሎ ወይም ጨረቃ ነው የምትሆነው። ከራሳቸው ግን የሚያነቁ ሚስጥር የሚገለጽላቸው ሰዎች አብን ወላዲ ወልድን ተወላዲ ብለው ያምናሉ ይባላል። ከዛ የሚናገሩት ቃል ራሱ ሕይወትም መንፈስም ያለው ይሆናል። እግዚአብሔር አንድን ቃል በጎ ሰውዬና ክፉ ሰው ሲናገሩት አንዱን ቃል ማለት ነው እንደ ሰዎቹ በጎነት እኮ ቃሉ አድራሻው ጋር ሲደርስ የሚያመጣው ተጽዕኖ አለ። አንዱን ቃል በጣም በጎ ሰውዬ ሲናገረው ሰው ውስጥ ገብቶ ይሰራል፣ እንዲሰማ ያደርጋል። ታዝናለህ ወይ ደግሞ የደስታ ከሆነ ደስ ይላል። ያንኑ ቃል ደግሞ ክፉ ሰው ጋር ተናገረው አይገባም ልብ ውስጥ፣ ከልብ ጋር ይገናኝ። አንድ ነገር ከልብ እናድርገው። ፍጹም ሰውን በመውደድና በማክበር በማፍቀር እናድርገው፣ ምንም ያለምንም አጥር። ይሄ ነው ባልንጀራዬ ማን ነው ሲለው ይሄ መንገድ ላይ ወደቀ ገሌ ያለፈው ገሌ ያለፈው። በቃ ማንኛውም በጎነት እንደዚህ ነው የተማርነው። ኢትዮጵያዊነት የምንለው ይሄ ነው። ብዙ እንግዶችን ስንቀበል የኖርነው በዚህ ምክንያት ነው። አብርሃምን የምንወደው ለዚህ ነው። ዝም ብሎ ሲቀበል ነው መጨረሻ ሥላሴን ተቀበለ የሚያሰኘውና ለዚህ በጎ መንፈስ ሐሳብ እንዲኖረን የምንናገረውም ቃል ከሰው ልብ እንዲደርስ ለማድረግ ሕይወት እንዲኖረው የምናምነውን እንኖር ነው ማለት ነው። እሺ ዚራ ክፍልን ጨርሰናል። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ።
እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን